ተመልካቾች የትውልድ ድምጽ ከሆነው አዲስ ሚዲያ ኔትወርክ ወደ እናንተ ኤምኤን 24/7 ምዕራፍ 2 ወደ እናንተ እየደረሰ ይገኛል። በዝርዝር ወደምንመለከተው ጉዳዮቻችን ተሻገርን። በኢትዮጵያ የጤና አገልግሎትን ለማዘመን ተግባራዊ እየተደረገ ያለው የዲጂታል ስርዓት ዜጎች ቀልጣፋ፣ ፍትሃዊ እንደዚሁም ጥራት ያለው የጤና አገልግሎት እንዳገኙ ለማስቻል የሚደረገውን ጥረት የሚያግዝ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንት ታዬ የጤና አገልግሎት ጥራትን ተደራሽነትን ያረጋግጣል የተባለለትን ጤንነቴ የተሰኘ የሞባይል መተግበሪያን ጨምሮ 2 ዲጂታል የጤና አገልግሎቶችን አስጀምረዋል። ሪፖርተራችን ፍቃዱ መለሰ ተጨማሪውን ይዟል። እንደ ኢትዮጵያ በማደግ ላይ ባሉ ሀገራት የጤና መሰረተ ልማትና አገልግሎት በሚፈለገው ልክ ተደራሽ ባለመሆኑ ወደ ሕክምና ሳይደርሱ ህይወታቸው የሚያልፉ ዜጎች ቁጥር ቀላል የሚባል አይደለም። 80% የሚሆነው የድንገተኛ ህመም ታካሚዎች ደግሞ ፈጣን የሆነ የመጀመሪያ ደረጃ ሕክምና ባለማግኘታቸው ህይወታቸውን እንደሚያጡ የጤና ባለሙያዎች ይገልጻሉ። እንደ ሀገር 80% የሚሆነው ሞት የሚፈጠረው በመጀመሪያው 1 ሰዓት ነውና ይሄ ጎልደን ሃወር ይባላል። ሰው በዚች ሰዓት ላይ ትክክለኛውን የፈርስት ኤድ ማኔጅመንት ካገኘ ሞትን ቀንሳለን። በሽታን ቀድሞ መከላከል፣ የታመመን ደግሞ አክሞ ማዳን ፖሊሲዋ ያደረገችው ኢትዮጵያ ታዲያ ይህንኑ ፖሊሲ ሊያግዙ የሚችሉ አሰራሮችን ተግባራዊ እያደረገች ይገኛል። የጤና ሚኒስቴርም 80% የሚሆነውን የድንገተኛ ጤና አደጋ ሞትን ለመቀነስ የሚያስችለውን የአምቡላንስ ስምሪት አገልግሎትን ጨምሮ ጤንነቴ የተሰኘ ሞባይል መተግበሪያ ይፋ አድርጓል። ጤንነቴ የሞባይል መተግበሪያ የመድኃኒት አቅርቦትና አስተዳደርን በማዘመን ለህብረተሰቡ ቀልጣፋ አገልግሎት ለመስጠት የሚያስችል መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። የጤንነቴ ሞባይል መተግበሪያ በመድኃኒት አቅርቦት አጠቃቀም ዙሪያ የሚዘጋጁ ዝግጅቶችን ችግሮችንም ከህብረተሰባችን ከማቀልጠፍና ከማድረስ አንፃር ትልቅ ድርሻ እንደሚኖረው ይታመናል። በተጨማሪም ይህ መተግበሪያ ፋርማሲዎቻችን የመድኃኒት አስተዳደር ስርዓታቸውን የማዘመን ከፍተኛ አስተዋጽኦ ይሰጣል። ዘመኑ የፈጠረው የዲጂታል አገልግሎት በህክምናው ዘርፍም ከፍተኛ አበርክቶ እየተወጣ እንደሚገኝ የገለጹት የጤና ሚኒስትሯ ዶክተር መቅደስ ዳባ ይፋ የተደረጉት መተግበሪያዎችም ለድንገተኛ ጤና አደጋ ፈጣን ምላሽ ለመስጠት የሚያስችሉ ናቸው ብለዋል። የህብረተሰባችን የድንገተኛ የጤና አደጋዎቻችንን በፍጥነት መመለስ የብዙዎቻችን ጥያቄ ነው። የአምቡላንስ አገልግሎቶችን ማግኘት፣ የ952 ጥሪ አገልግሎታችንን ማቀላጠፍ እንዲሁም ደግሞ ህብረተሰባችን ምክክር ሲያስፈልገው በሆስፒታሎች እየሰጠናቸው ያሉትን ምክክሮችና የምክር አገልግሎቶች በማጠናከር ለህብረተሰባችን ትክክለኛ መረጃ የመስጫ መንገዳችን ይሆናል። በጤና ሚኒስቴር የለማውን ጤንነቴ የሞባይል መተግበሪያን ጨምሮ የዲጂታል ጤና ኤግዚቢሽንን የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በሽታን ከመከላከል ባለፈ አክሞ በማዳንም ውጤታማ ስራ ሰርታለች ብለዋል። አክሞ በማዳን ላይ መንግስት ልዩ ትኩረት በመስጠቱ ውጤታማ ስራዎች ተከናውነዋል። በተለይም የህዝብ አገልግሎትን ለማዘመን በ2025 የዲጂታል ኢትዮጵያ ስትራቴጂ ትልም መሰረት መልካም ውጤቶች የተመዘገቡ ሲሆን በቀጣይም በ2030 ዲጂታል ስትራቴጂ ትልማችን የጤና አገልግሎትን ከፍ ወዳለ ደረጃ ለማሸጋገር የሚሰራ ይሆናል። የመንግስት ተቋማትም ብዙሃኑን የሚያገለግሉ ማዕከላት እንዲሆኑ መንግስት አበክሮ ይሰራል። የዲጂታል ቴክኖሎጂ በጤናው ዘርፍ ትልቅ ፋይዳ እንዳለ የገለጹት ፕሬዝዳንቱ ሚኒስቴሩ ይፋ ያደረጋቸው የዲጂታል ስርዓቶች የጤና አገልግሎት ተደራሽነትና ጥራትን በማረጋገጥ ፍትሃዊ የጤና ስርዓት ለመዘርጋት የተያዘውን ትልም ያሳካሉ ብለዋል። የመድኃኒት አገልግሎት የሚሰጡ ተቋማት ያሏቸውን መድኃኒቶችና የሚገኙባቸውን ቦታዎች ከአገልግሎት ፈላጊዎች በምን ያህል ርቀት እንደሚገኙ መረጃን ያቀርባል። ይህም በአገልግሎት ፈላጊዎች ላይ የሚደርሰውን እንግልት ይቀንሳል። የሚባክነውን ጉልበትና ጊዜ በመቅረፍ የተገልጋዮች እርካታን ከፍ ያደርጋል። በጤና አገልግሎት ላይም ተአማኒነትን ይፈጥራል። በመከላከልና በመፈወስ ሕክምና ላይ የተመሰረተውን የጤና ፖሊሲያችን ተግባራዊ ለማድረግ የራሱን አስተዋጽኦ የሚያበረክት ይሆናል። ሚኒስቴሩ ህይወትን ለማዳን የዲጂታል ስርዓትን በማስፋፋት እየሰራ ያለውን ስራ አጠናክሮ እንዲቀጥልም ፕሬዝዳንቱ አሳስበዋል።
ተመልካቾች የትውልድ ድምጽ ከሆነው አዲስ ሚዲያ ኔትወርክ ኤኤምኤን 24/7 ምዕራፍ 2 ወደ እናንተ እየደረሰ ይገኛል። ያገባኛል የምንልበት ጉዳይ ላይ ደርሰናል። ያገባኛል ደግሞ ማህበራዊ፣ ኢኮኖሚያዊ እንደዚሁም የተለያዩ ጉዳዮችን ሰዋዊ እንቅስቃሴዎችን በጥልቀት እየተመለከተ ሁሉንም ርዕሰ ጉዳዮች ወደ እናንተ ያደርሳል። ታዲያ ባያገባኛል ፕሮግራሞች እንግዶችንም እየጋበዝን እንደዚሁ መሰናዶዎችን ወደ እናንተ እናሻግራለን። ዛሬ ያገባኛል የጋብቻ መፍረስ እና በልጆች አስተዳደግና በሀገር ቀጣይነት ላይ ትኩረቱን ያደርጋል። በጋብቻ ውሎች መቀደድ በርካቶች ጉዳትን ሲያስተናግዱ ይስተዋላሉ። ይህን የማህበረሰብ ውቅር ለማስጠበቅ ታዲያ ከማን ምን ይጠበቃል? ያገባኛል የምንለውስ መቼ ነው የሚለውን ይመለከታል። በጉዳዩ ላይ ዝርዝር ዘገባ ያዘጋጀው ባልደረባችን ተመስገን ይመር ነው። ቀጥሎ ይቀርባል። ትዳር የሁሉ ነገር መሰረት ነው። በትዳር ውስጥ ቤተሰብ ይገነባል። በቤተሰብ ውስጥ ደግሞ ሀገር ትሰራለች። በትዳር መበተንና መፍረስ ውስጥ ሀገር ትጎዳለች። ልጆችም እንደዚሁ ለተለያዩ ተግዳሮቶችና ችግሮች ይዳረጋሉ። ታዲያ የልጆችን አስተዳደግ ከዚህ በተጨማሪ የሀገርን ቀጣይነት ለማስቀጠል የተረጋጋ ትዳር የሰመረ ክዋኔን ያስፈልጋል። የሰመረ ትዳር ከዚህ በተጨማሪ የሚበተን ቤተሰብን በመሰብሰብ ውስጥ ያገባኛል ይመለከተኛል የምንለው መች ነው? አዲስ ሚዲያ ኔትወርክ ይጠይቃል። መቻቻል የሚባል ነገር የለም። ከሁለቱም ወገን አይቻቻሉ። ተነጋግሮ ትንሽዬዋን ነገር ተነጋግሮ እዛው መፍታት እየቻሉ ወደ ፍርድ ቤት ነው ጉዳያቸውን ይዘውት የሚመጡ። ያ ምንድነው? መጀመሪያም ሳይነጋገሩ በቀጥታ ቶሎ ወደ ፍርድ ቤት ፍቺ ብለው ይመጣሉ። በቀጥታ ማለት ነው። ይሄ ምን እንደሚያመላክት መጀመሪያም አለመነጋገራቸው ነው። ብዙ ጊዜ ይጨቃጨቃሉ ባልና ሚስቶች። ለታናናሾቹ ልጆች አያስቡላቸውም። ጭቅጭቅ አለ በጣም ሲወጡ ሲገቡ። ያ ጭቅጭቅ ደግሞ መፍትሄ ሊሆን አይችልም። አጣ ብሎ አለመሸሽ፣ አጣች ብሎ አለመሸሽ፣ ስትገናኝ የነበረውን እስከ መጨረሻው መዝለቅ አለበት። ሲቸገር መቸገር፣ ስትቸገር መቸገር። ይሄ ነው ኪሴ ኪሴ ተባብሎ መኖር መሰለኝ እንጂ ስላጣ መሄድ ስላጣች መሄድ አይደለም። በትዳር መፍረስና በጋብቻ ውሎች መቀደድ በርካቶች የተለያየ ጉዳትን ያስተናግዳሉ። ልጆች ደግሞ የጉዳቱ ቀጥተኛ ሰለባ ናቸው። ልጆች ላይ በጣም ጥሎባቸው የሚያልፈው ጠባሳ ነገር አለ። እንዲያውም አንዳንዶቹ ምን ይላሉ? አባዬን አሳየኝ ወይም ማየን ሲሉ ልጆቹ አንደኛው ወገን ወይ በቃ ከዚህ በኋላ ድጋሚ አባዬ እንዳትለኝ ወይ ድጋሚ ማየ እንዳትለኝ እንደዚህ ምናምን። ይሄ ልጆቹ የቤተሰብ ፍቅርን አይተው እንዳያድጉ ያደርጋል። እነሱ ላይ አንዴ ልጆቹ ባል ጋር ከሆኑ ያሉ ለሚስት መጥፎ ነገር አንዳንዱ የሚያስተምሩ አሉ። መጥፎ ነገር እሷ እንደዚህ ነች፣ ጥላህን ሄደች፣ እንደዚህ አድርጋህን ሄደች ምናምን። ይሄ ከፍቹ ከበስተጀርባ የሚመጣው ውጤት ነው፣ የፍቹ ውጤት ነው። ይሄ በራሱ ከባድ ተጽዕኖ አለው። ለልጆች አስተዳደግ ላይ አሉታዊ የሆነ ተጽዕኖ አለው። ፌስቡክ ላይ ነው፣ ቲክቶክ ላይ ነው። ምሳ ቀርቦ ምሳውን በስነ ስርዓት አይበላም እና መደማመጡም የለም። ድሮ አባት ይገጽሳል፣ እናት ትገጽሳለች። ያንን በመከተል እየተማረ ይሄን ነበር እንጃቸው ማረግ ወግላይ ቤተሰብ። አዎ በትዳር መፍረስ ውስጥ ቤተሰብ፣ ትውልድ እንደዚሁም ሀገር ይጎዳል። ታዲያ ይህን የማህበረሰባዊ ውቅር የሆነውን ዋና መሰረት ለመጠበቅና የተቃና ለማድረግ ያገባኛል ይመለከተኛል የምንለው መች ነው? ከማንስ ምን ይጠበቃል? ህዝብ ምላሽ አለው። እንደ ኢትዮጵያዊነት እንደ አባቶቻችን ፊል ልናደርገውና ልናስብበት የሚገባ አጥር አይደለም። ዋናው ነገር መተሳሰብ ነው። እንደዶ ቢሆን ጥሩ ነው፣ እግዚአብሔር ቢረዳን ማለት ነው። ይሄ ትልቅ መፍትሄ ያለው በተለይ ቤተክርስቲያን መሄድ የአባቶችን መስማት ትልቅ መፍትሄ ያለው እንጂ መለያየት መፍትሄ ነው ብዬ እንትን አልልም። መግባባትና መቻቻል ሲኖር ነው። ከዛ ደግሞ የአክብሮት የሚባል ነገር የለም። ክብር ከራስ ይጀምራል። ክብር ከራስ ሲጀምር ከዛ ወደ ቤተሰብ ወደ ትዳር ይሄዳል። ከዛ የአካባቢው ማህበረሰቦች ሽማግሌዎች ምናምን አሉ፣ የሃይማኖት አባቶች አሉ። እነሱን ማክበር ስትጀምር እነሱ የሚሉትንም እነሱ የተናገሩትን ቃል ትቀበላለህ። አሁን ኖ ለምን ፍቻ አያስፈልግም ተነጋግራችሁ አብራችሁ ኑሮ ራሳችሁ ሲሉ እነዛን ሰዎች የምታከብራቸው ከሆነ ኦኬ እሺ ብለህ ነው የምትቀበል። ለምን እነዛ ሰዎች ትልቅ ሰው ናቸው፣ የሃይማኖት አባቶች ናቸው። ካከበርካቸው ትቀበላቸዋለህ። የሃይማኖት አባቶች ሰበካቸው ላይ በጣም መበርታት አለባቸው። ህዝቡ ሙስሊሙም ሆነ ክርስቲያኑ በሚሄድበት እምነት ማንኛውም ተአማኝ መሰበክ አለበት፣ መነገር አለበት። መወዘን የለባቸው።
እዚህ ጉዳይ ላይ እንቆያለን ተመልካቾቻችን እንግዳም ጋብዘናል በጉዳዩ ላይ ማብራሪያ እንዲሰጡን እንግዳችን የጋብቻና ቤተሰብ አገልግሎት አማካሪ ቄስ ሙላቱ ዘለቀ ናቸው ከሳቸው ጋር ጥቂት ቆይታን የምናደርግ ነው የሚሆነው እንኳን ደህና መጡ ቄስ ሙላቱ ወደ ስቱዲዮአችን እንኳን ደህና ቆያችሁኝ በጣም አመሰግናለሁ በቅድሚያ ለሚሰጡን ጊዜ አመሰግናለሁ በተመልካቾቻችን ስም እንግዲህ ቀደም ሲል የሄደው ጉዳያችን ስለ ጋብቻ ነው ትኩረቱን ያደረገውና እንደው ጋብቻ የሚባለው ተቋም ቀድሞ ከመገባቱ በፊት ወደ ተቋም በተለይ ተጋቢዎች ከመግባታቸው በፊት ምን ነገሮች ሊሟሉለት ይገባል ይላሉ ጋብቻ ሁሉ ጊዜ ጥንቃቄ የሚፈልግ መጠበቅን የሚፈልግ ተቋም ነው ጋብቻ የቤተሰብ መሰረት ነው ቤተሰብ ደግሞ የማህበረሰብም የአገርም መሰረት ነው ከዚህ የተነሳ ወደ ጋብቻ የሚመጡ ሰዎች አስቀድመው መንፈሳዊ ዝግጅት ማድረግ ይተበቅባቸዋል የአእምሮ ዝግጅት የስነ ልቦና ዝግጅት ማድረግ ይተበቅባቸዋል እንደዚሁም ደግሞ የስነ ተግባር የሚባለው የህይወት ዝግጅት ማድረግ እጅግ በጣም ይተበቅባቸዋል ምክንያቱም የጋብቻ መፍረስ በተጋቢዎችም በልጆቻቸውም የሚፈጥረው የስነ ልቦና ጫና ለአገሪም መፍረስ ለማህበረሰብም መፍረስ ትልቅ አስተዋጽኦ ስለሚያበረክት ነው ከዚህ የተነሳ በቂ ዝግጅቶች ተደርጎ በቂ ዝግጅቶች ከመደረግም በላይ ደግሞ መጠናናት የሚባል ነገር አለ በተለይ በእጮኝነት ጊዜ ተጋቢዎች ተጠናንተው በሚገባ የራሳቸውን ህይወት መርምረው ለጋብቻ ቢቁ ነኝ ወይ ጋብቻ ላይ የሚፈጠሩ ችግሮችን ቶለሬት ማድረግ ይችላል ወይ ትግስት አለኝ ወይ ብሎ ራስን መገምገም በጣም አስፈላጊ ነው ምክንያቱም ጋብቻ ከኢንከን ነፃ የሆነ ህይወት አይደለም ችግሮች ግጭቶች ይፈጠራሉ ግጭቶችን የመፍታት ጥበብ ትግስትም በጣም አስፈላጊ ስለሆነ በዚህ ዕውቀት ሊካኑ ይገባል ወደ ጋብቻ የሚመጡ ተጋቢዎች መልካም አሁን ካለው ነባራዊ ሁኔታ አንፃር ይሄ የጋብቻ ተቋም ምን ተግዳሮቶች ናቸው የሚያጋጥሙት አሁን ያለው የጋብቻ ተግዳሮት ዋነኛው ፍቺ ነው ከጊዜ ወደ ጊዜ እየጨመረ ይገኛል እንደምታወቀው በአገራችንም ከአገራችንም ውጭ በተለያዩ ዓለማት የጋብቻ ፍቺ ቁጥሩ ከጊዜ ወደ ጊዜ እየጨመረ እየሄደ ይገኛል ለዚህም አስተዋጽኦ ያደርጋል የሚባሉ ብዙ ነገሮች አሉ አንዳንድ ተጋቢዎችን በጋብቻ ላይ ግጭት ሲፈጠር ሊያማክሩ እኛ ጋር ሲመጡ የሚያነሱት ምክንያቶች ብዙ ናቸው ከነዚህ መካከል ምናልባት ሁሉን መጥቀስ ባይቻልም በዚህ ጊዜ የትግስት እጦት በተለይ ጋብቻን ማከም የሚቻልበትን ጥበብና ዕውቀት ክህሎት አለመኖር ለጋብቻ መፍረስ ትልቅ አስተዋጽኦ ያደረገ ይገኛል የሚዲያ አጠቃቀምን በዚህ ጊዜ በጣም ትልቅ የጋብቻ መፍረስ ምክንያቶች እየሆኑ እየመጡ ናቸው አገራዊ ያልሆኑ ወይም ደግሞ አገር በቀል ያልሆኑ ባህሎችን ከሌላ ቦታ በሚዲያ የምናያቸው ነገሮች በጋብቻችን ላይ የምናመጣ ከሆነ ትልቅ ችግር ነው ጋብቻ ላይ የሚያመጣው መልካም ቀደም ሲል እርሶ በመግቢያችን ላይ እንዳሉት ጋብቻ የቤተሰብ መሰረት ነው ቤተሰብ ደግሞ የሀገር መሰረት ነው ብለውኛልና በጋብቻ ሂደት ውስጥ የተለያዩ ተግዳሮቶች ሊያጋጥሙን ይችላሉ እርሶ እንዳሉት ትግስት አለመኖር የተለያዩ ነገሮች ይኖራሉና እነኚህን ነገሮች ተቋቁሞ ለማለፍ ጋብቻን አጽንቶ እስከ ዘለቄታው ለማስቀጠል እንደ መፍትሄ የሚሉት ነገር ምንድነው እርሶ እንደ መፍትሄ ማነሳቸው ጥቂት ነጥቦች አሉ አንደኛው መፍትሄ የሃይማኖት ተቋማት መንግስትም በጋብቻና በቤተሰብ ጉዳይ ላይ ጊዜንም ጉልበትንም ገንዘብንም በጅቶ በሚገባ መስራት ያስፈልጋል ምክንያቱም ቅድም እንደተጠቀስነው የጋብቻ መሰረት ከተናጋ የቤተሰብ መሰረት ይናጋል በዚህ በተናጋ ቤተሰብ መካከል የሚያድግ ልጅ ደግሞ ለአገር ሌላ ተጨማሪ የሆነ ሸክም ነው ይዞ የሚመጣው እንጂ ለአገር በረከት አይሆንም ለቤተሰብ ጠቃሚ አይሆንም ለማህበረሰብ ጠቃሚ አይሆንም ከዚህ የተነሳ ችግር ይፈጠራል ሁለተኛ መደረግ ያለበት መፍትሄ ብዬ ማስበው በቅድመ ጋብቻ ትምህርት ላይ ጠንካራ ስራ መሰራት ይገባል በተለይ ሃይማኖት ተቋማት ቅድመ ጋብቻ ላይ ወጣቶች ወደ ጋብቻ ከመግባታቸው በፊት የጋብቻ ተግዳሮቶች ምን እንደሆኑ ከጋብቻ ግጭቶች ጋር አብሮ የሚመጡ ነገሮች የሚያመጡ ተግዳሮቶችን ለማሸነፍ የሚችሉበት የስነ ልቦና ዝግጅት ማድረግ እንዲችሉ ማድረግ በጣም አስፈላጊ ነው ሌላው ስለ ጋብቻ ያሉንን እሴቶቻችንን ባህላዊ እሴቶቻችንን በሚገባ መጠበቅ እንዲቻል ማስተማር እንደ ሐሳቦችን በደንብ እንዲጨብጡ ማድረግ ለትውልዱ በጣም አስፈላጊ ነው ጋብቻን አጽንቶ ለመያዝ የሚረዱ ነገሮች እነዚህ ናቸው ብዬ አስባለሁ ባጭሩ አመሰግናለሁ ቄስ ሙላቱ ዘለቀ እዚህ ስቱዲዮአችን ድረስ ተገኝተው ስለሰጡን ማብራሪያ ለጊዜው አመሰግናለሁ እኔም አመሰግናለሁ መልካም ምሽት
ተመልካቾች ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁት። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ወደ ቀጣይ ጉዳያችን ደግሞ እናልፋለን። በህብረተሰቡ ተሳትፎና በመንግስት ትብብር ምቹ የመኖሪያ አካባቢን የመፍጠር ስራዎች ተጠናክረው እንደሚቀጥሉ የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ገለጸ። ኮሚሽኑ የ2018 ዓ.ም የህብረተሰብ ተሳትፎ የአካባቢ መሰረተ ልማት ማስጀመሪያ መርሃ ግብርን አካሂዷል። ሪፖርተራችን ዳንኤል መላኩ ዝርዝሩን ይዟል። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን የ2018 ዓ.ም የህብረተሰብ ተሳትፎ የአካባቢ መሰረተ ልማት ማስጀመሪያ መርሃ ግብር በለሚ ኩራ ክፍለ ከተማ ወረዳ 4 ቦሌ አራብሳ በሻሌ የጋራ መኖሪያ ቤቶች አካሂዷል። በ2018 በጀት ዓመት ከማህበረሰቡ ጋር በቅንጅትና በትብብር በመስራት በአዲስ አበባ 200 ብሎኮችን ሞዴል የማድረግ እቅድ መያዙን የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር ወይዘሮ ፀሐይ ጊባሞ ገልጸዋል። ለህፃን ለአዋቂ በአጠቃላይ የጋራ መኖሪያ ብሎኩ በትክክልም መኖሪያ ብሎክ ምቹ የመኖሪያ ብሎክ እንዲሆን የሚያደርግ እንደመሆኑ እንደምታውቁት በከተማ አስተዳደራችን ህብረተሰቡን ያሳተፉ የልማት ስራዎች በፍጥነትና በህብረተሰቡ ፍላጎት ልክ እየተሰሩ የሚገኙበት ከተማ አስተዳደር ነው። ለዚህ ከከፍተኛ አመራሩ ጀምሮ ከክብርት ከንቲባችን ጀምሮ ትልቅ ኃላፊነት ተወስዶ 724 የሚሰራበት ከተማ ነው። በያዟቸው እቅዶች ላይ ሙሉ ድጋፋችን እናደርጋለን። ከዛ ውጪም ግን መኖሪያውን የተሻለ ለማድረግ በተቀናጀ ሞዴል ብሎክ እሳቤ ለሚሰሩ ስራ ኮሚሽናችን በየደረጃው የተሟላ ድጋፉን እንደሚያደርግ ማስቀመጥ ወዳል። ቦሌ አራብሳ በሻሌ የጋራ መኖሪያ ቤቶች የአካባቢ መሰረተ ልማት ፕሮጀክትን ለማጠናቀቅ 65% የማህበረሰቡን የተሳትፎ አቅም በመጠቀምና 35% የመንግስትን ድጎማ በማካተት እንደሚሰራ ምክትል ኮሚሽነሯ ጠቅሰው ከማህበረሰቡ ጋር ያለው ቅንጅታዊ ስራ ይቀጥላል ብለዋል። የያዝናቸውን እቅዶች እንሰራለን ያልነውን እንደ ከተማ አንድም ሳናስቀር እንሰራለን። የጎደሉትን ደግሞ መቼ እንደምንሰራና እንደምንፈጽም ለህብረተሰባችን ነግረን የምንችለውን ነግረን ደግሞ ህብረተሰባችን መወጣት ያለበትን አሳውቀን አብረን የምንሰራ ነው የሚሆነው። ምንም ከማህበረሰባችን የሚደበቅ የለም። በዚህ አመት ሰርተን የምናደርሰውን ሰርተን እናደርሳለን። የማንችለውን ደግሞ አይ ትንሽ ብትጠብቁ ብለን የምናሳውቅ ነው የሚሆነው። ይሄ እንደ ከተማችን ከክብርት ከንቲባችን ጀምሮ ያለ እየተሰራበት ያለ ጉዳይ ነው። ኮሚሽናችን የሚመለከተውን ስራዎችን በሙሉ ኃላፊነት ለመወጣት እዚህ ላለው ማህበረሰብ ቃል ምንገባ ይሆናል። በህብረተሰብ ተሳትፎና በመንግስት ትብብር የሚሰራው የቦሌ አራብሳ በሻሌ የጋራ መኖሪያ ቤቶች የአካባቢ መሰረተ ልማት ለኛም ሆነ ለልጆቻችን ምቹ የመኖሪያ አካባቢ የመፍጠር እድል ይሰጠናል ሲሉ ነዋሪዎቹ ተናግረዋል። ብዙ ጥቅሞች አለው፣ እጅግ በጣም ብዙ። ወደፊት ደግሞ የተሻለ ነገር ይሆንልናል። ልጆች መጫወቻ ቦታ የላቸውም፣ መቆሚያ ቦታ ወጥተው እዚች ለማውረድ ተሸክመን ነበር የምናወጣው። እግዚአብሔር ይመስገን አሁን የተሻለ ነው። ወደፊት ደግሞ የተሻለ ይሆንልናል። እኛም ወተን አንዳንዴ ከፎቅ ላይ ተንጠልጥለን የምንኖር ወረድ ብለን ደግሞ መሰሎቻችን ጋር የምንወያይበት እድር አለ፣ ለቅሶ አለ፣ ደስታ አለ። ልጆቻችን ለማስመረቅም ቦታው ሲሆንልን ለመዳርም ያው እና ማህበራዊ ኑሮን ይቀርፍልናል። አሁን ብዙ ነገሮች ቀርፈናል። ይሄንም ስናስጠርቅ እኛው ቁመና በአንድ ጀንበር ብቻ ለ2000 የክፍለ ከተማ ነዋሪዎች የስራ ዕድል መፍጠሩን የለሚ ኩራ ክፍለ ከተማ አስተዳደር አስታወቀ። ክፍለ ከተማው በ2018 ሩብ ዓመት ብቻ ከ11000 በላይ ለሚልቁ ዜጎች የስራ ዕድል መፍጠሩን ገልጿል። ቴዎድሮስ ኢሳ ዝርዝር አለው። ባለፉት 6 ወራት ለ2000 ክፍለ ከተማ ስራ ፈላጊዎች የተለያዩ የሙያ ስልጠናዎችን ሲሰጥ የቆየው የለሚ ኩራ ክፍለ ከተማ አስተዳደር ስራ ፈላጊዎችን ከተለያዩ ተቋማትና ድርጅቶች ጋር በማስተሳሰር የስራ ባለቤት እንዲሆኑ አስችሏል። ይህ እድል ለበርካታ ጊዜ ሲናፍቁት የነበረ አጋጣሚ ስለመሆኑ የሚናገሩት የስራ ዕድል ተጠቃሚ የክፍለ ከተማ ወጣቶች ያገኙትን እድል በአግባቡ ለመጠቀም ዝግጁ መሆናቸውን ተናግረዋል። እስካሁን 6 ወር ሰልጥኛለሁ። ልምዱንም እውቀቱንም አግኝቻለሁ እና ዛሬ ደግሞ እነሱ ጋር ለመቀጠር ያው ትስስር አድርገናል። ፊርማ ምናምን ተፈራርመናል ማለት ነው። 6 ወር የስራ ክህሎት ዛሬ ደግሞ ከዚህ የበለጠ ለመስራት እንትን ብያለሁ፣ ተቀጥሬያለሁ።
ሰርቼ እና እንትን ብዬ በቃ ከፍ ነገር ደርሼ ቤተሰቦችንም እኔንም ለመለወጥ ዝግጁ አድርጌያለሁ ራሴ ማለት ነው። በለሚ ኩራ ክፍለ ከተማ በ2018 በጀት ዓመት ከ37000 በላይ ለሚሆኑ የክፍለ ከተማው ነዋሪዎች የስራ ዕድል ለመፍጠር መታቀዱን የክፍለ ከተማው ምክትል ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ አቶ ልመንህ ምህረቱ ተናግረዋል። በሩብ ዓመቱ ብቻ ከ11000 በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩን የገለጹት አቶ ልመንህ በአንድ ጀንበር ብቻ ለ2000 ዜጎች የስራ ዕድል ተፈጥሯል ምን ያሉት ክፍለ ከተማችን ላይ ያለውን ጸጋ በመጠቀም ስራ ዕድሎችን እየፈጠርን እንገኛለን። የዛሬው ፕሮግራም ደግሞ በአንድ ጀንበር ለ2000 ወጣቶች ከድርጅቶች ጋር ትስስር ፈጥረን ለ6 ወር ስናሰለጥናቸው የነበሩ ወጣቶች አሉ። እነሱ ወጣቶች በጋርመንት የሰለጠኑ አሉን፣ በብረታ ብረት የሰለጠኑ አሉን፣ በእንጨት የሰለጠኑ አሉ። እነሱን ወጣቶች ታሳቢ ተደርጎ በግላቸውም የተለያየ ሙያ ይዘው የስራ ዕድል ተጠቃሚ ያልሆኑ ወጣቶችን በዚህ በቅጥር ባሉን ድርጅቶች ባሉን ተቋማት ቅጥር የማስተሳሰር ስራ ነው ዛሬ እየተከናወነ ያለው። ኢንዱስትሪዎችና ድርጅቶች ለስራ ዕድል ፈጠራ ሚናቸው መወጣት እንዳለባቸው የክፍለ ከተማው ዋና ስራ አስፈጻሚ አቶ አድማሱ ደቻሳ አሳስበዋል። በአንድ ጀንበር ብቻ 2000 ባለሙያዎችን ከቀጣሪዎች ጋር ለማስተሳሰር በተዘጋጁ መርሃ ግብር ላይ መልእክት ያስተላለፉት ዋና ስራ አስፈጻሚው ወጣቶችም ያገኙትን ዕድል በመጠቀም ራሳቸውንና ሀገራቸውን መለወጥ ይገባቸዋል ብለዋል። ስራ ዕድል ተጠቃሚ የሆናችሁ ወጣቶችና ሴቶች ይሄን ዕድል እንደ መልካም ዕድል ወስዳችሁ ይሄ የመጀመሪያ ስራ መጀመሪያችሁ ሆኖ ነገ ከዚህ በላይ ልቃችሁ ሰርታችሁ ራሳችሁን ቤተሰባችሁን ነገ የኢንተርፕራይዝ እና በግል ደረጃ እናንተም ለሰዎች የስራ ዕድል የምትፈጥሩ እንድትሆኑ ተክታችሁ እንድትሰሩ ለውጣችሁ የሀገር ለውጥ እንዲሆን አስባችሁ እንድትንቀሳቀሱ በተለያዩ ሙያ መስኮች ስልጠና የወሰዱ ባለሙያዎችን ማግኘታቸውን የተናገሩ ደግሞ የቀጣሪ ድርጅት ባለቤቶች ናቸው። ለ6 ወር የሰለጠኑ ናቸው። በተለያዩ የማሽን አይነቶች ላይ የስፌት ማሽኖችን ኦፕሬት የሚያደርጉ ወይም ደግሞ ኦፕሬተር የሚባሉ ባለሙያዎችን የቀጠር ነው ማለት ነው። የተወሰነ የዲዛይን እና ቆረጣ ክፍል ያሉ እንደዚሁ 2 ልጆች ቀጥረናል። ህትመት ክፍል አንድ ለህትመት ስራ የሚሆን ደግሞ አንድ ሰራተኛ ቀጥረናል። በአጠቃላይ 25 ዛሬ እዚህ የተገኘ ነው። በስራ ላይ ልምምድ ያደረጉ 40 ሰራተኞችን ወደ ቋሚ ቅጥር ለማስገባት እነሱን ምዝገባ እያካሄድን ነው ማለት ነው። በአዲስ አበባ ከተማ ለሚገኙ ወጣቶችና ሴቶች የስራ ዕድል ተጠቃሚ ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። ተመልካቾች የትውልድ ድምጽ ከሆነው አዲስ ሚዲያ ኔትወርክ ኤምኤን 247 ምዕራፍ 2 ወደ እናንተ እየደረሰ ይገኛል። የአዲስ አበባ ከተማ የወንዝ ዳርቻ ልማት ወንዞችን ከማከም ባሻገር አማራጭ የመዝናኛ ስፍራ እየሆነ መምጣቱ ተገለጸ። ሪፖርተራችን ራሄል አበበ በአምባሳደር ፓርክ ተገኝታ ቅኝት አድርጋ ተከታዩን ዘገባ አሰናድታለች። ከታሪካዊነቷና ጥንታዊነቷ መሳ ለመሳ የሚጠቀሱ የተፈጥሮ ሀብቶቿ ሌላኛው የእሷነቷ መገለጫዎች ናቸው። አዲስ አበባ ከነዚህ የተፈጥሮ ጸጋዎቿ መካከል ደግሞ ከ70 በላይ የሚሆኑ ወንዞች ይጠቀሳሉ። እነዚህ ወንዞች የተፈጥሮ ይዘታቸውን አጥተው የቆሻሻ ክምርን ይዘው ወደ ታችኛው ተፋሰስ ሲዘልቁም ዓመታትን አሳልፈዋል። የተፈጥሮ ወዛቸውን አጥተው ለዘመናት የቆሻሻ መጣያና የፍሳሽ ማስወገጃ ሆነው ከዘለቁ የአዲስ አበባ ወንዞች መካከል ደግሞ አምባሳደር ፓርክ አካባቢ የሚገኘው የወንዝ ዳር አንዱ ነው። ይሁን እንጂ የኮሪደር ልማቱን ተከትሎ ለወንዝ ዳር ልማት በተሰጠው ትኩረት የአምባሳደር ፓርክ ዛሬ ላይ የተለየ ገጽታ እንዲላበስ አስችሎታል። ላለፉት 17 ዓመታት በዚህ አካባቢ በስራ ላይ የቆዩት አቶ ማርቆስ ተመስገን በአመታት የስራ ቆይታቸው የዚህን ስፍራ ታሪካዊ ለውጥም ተመልክተውታል። በቃ እኔ ከ2000 ዓመተ ምህረት ጀምሮ እዚህ ነው ፓርኪንግ የምሰራው። ግማሹ የጫት ገራባ ይጥላል፣ ግማሹ ሽንቱ ይሸናል። በሳምንት ጉንፋን ይይዛል፣ ራስ ምታት ይይዛል። አሁን ፈጣሪ መስገን በጣም ደስ ብሎናል። ጥሩ አየር አለ፣ ጥሩ ንፋስ አለ። እሱን እያገኘ ነው። አሁን ስራ በጣም በነፃነት እየሰራ ነው። የአምባሳደር ፓርክ አካባቢ የወንዝ ዳርቻ የትናንት የጉስቁልናው ታሪክ ተቀይሮ ዛሬ ላይ አማራጭ መዝናኛ ስፍራ ሆኗል። በዘውዲቱ መታሰቢያ ሆስፒታል ለአመታት ሲሰሩ ስፍራውን የሚያውቁት አቶ ብርሃኑ ነመራና አቶ ውድነ ይርሳ የአቶ ማርቆስን ሀሳብ ይጋራሉ። ማይኑዝ አለ እንዴ? ማይኑዝ አጋጣሚ ሆኖ እዚህ ሆስፒታል ነው የሚሰራው። በፊት እዚህ ወንዝ ዳርቻ ውስጥ ስልክ በጣም ይነጠቅ ነበረ። ስልክ ነጥቆ በዚህ ውስጥ ወንዝ ውስጥ ይገቡ ነበረ። እዚህ አካባቢ ለሚመጡ ለሕክምና ለሚመጡ ሰዎች ሀገሩን የሚያውቁ ሰፈሩን የሚያውቁ ሰዎች በጣም አላግባብ እንትን ይነጠቁ ነበረ።
አሁን ግን ተኝቶ የሚያታከሙ እንኳን ወጥቶ እዚህ ጋር መዝናናት ይችላሉ፣ አየር መቀበል ይችላሉ። ስለዚህ በጣም እጅግ በጣም አሪፍ ነው። ከዚህ በፊት እንግዲህ ከአዲስ አበባ ውጭ ካለን ነው በስተቀር በየሰፈራችን የምናገኘው በስራ ቦታ የምናገኘው ነገር ኦፖርቹኒቲ የለም፣ እድሉም የለም እውነቱን ለመናገር። አሁን ግን ባለንበት አካባቢ ብዙ መዝናኛዎች አሉ፣ ብዙ አትራክት የሚያደርጉ ኤሪያዎች አሉ፣ ግሪን ኤሪያዎች አሉ፣ የልጆች መጫወቻዎች አሉ። ብዙ ነገር ስናይ በሕክምና ዘርፍ አንዱ ኢንቫይሮንመንታል ሄልዚንግ ወይ ደግሞ አካባቢውን ስናይ አንዱ ለእይታ ለሰፈሩ ጥሩ የአየር ሁኔታም ሲኖር አንዱም እሱም ደግሞ ያስፈልጋል። ይህ ስፍራ ለሁሉም በርሜ ክልል ላይ ላሉ የማህበረሰብ ክፍሎች እንግዲህ አማራጭ ሊሆኑ የሚችሉ የመዝናኛ ስፍራዎችን የያዘ ነው። ከነዚህ መካከል የህፃናት መጫወቻ ስፍራ ያለው ሰዎች ለግላቸውም ሊሆን ይችላል ከጓደኛ ከቤተሰብ ከዘመድ ጋር አረፍ ብለው ሊነጋገሩበት የሚችሉ አረንጓዴና እንዲሁም ወንበሮችን የያዘ ብሎም የሳይክል ማሽከርከሪያ የእግረኞች መንቀሳቀሻ መንገዶችና ካፌዎች ያሉበት ስፍራ ነው። አዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የሰዓቱ ዜናዎች እየመራው ከእናንተ ጋር ቆይታ ማደርገው ኢየሩሳሌም ሙሰሊላ አምባሳደር አሪፍ ሆኗል። ከበፊቱ የተሻለ ነው ፓርኩ። ሰው ደግሞ ለመዝናናት ብዙ ጊዜ ይመጣል እዚህ እና አሪፍ ስራ ነው ያለው። ደስ ይላል ብቻ። የአምባሳደር የወንዝ ዳርቻ እንግዲህ እንደ ድሮ ፊትና ዙሮ አፍንጫን ይዞ የሚሻገሩበት ስፍራ አይደለም። ይልቁንም ቁጭ ብለው ሰዎች የሚዝናኑበት ከዛም ባሻገር እንግዲህ እንደነዚህ አይነት የወንዝ ዳርቻውን ተፈጥሮን እያደነቁ እንግዲህ የሚፈልጉትንም ምግብ አዘው የሚበሉበት ስፍራ መሆኑን መመልከት ችለናል። ተመልሰን ተገናኝተናል። ተመልካቾቻችን አብራችሁን ስላላችሁና አብራችሁንም ስለምትሆኑ መስጋናችን ላቅ ያለ ነው። የታሪክ ተመራማሪው ፕሮፌሰር ላጲሶ ደሌቦ በኢትዮጵያ ታሪክ አጻጻፍ እንደዚሁም የተዛቡ ትርክቶችን መልክ በማስያዝና የመላው ኢትዮጵያውያን የጋራ ታሪክ በአግባቡ እንዲጻፉ የተመራመሩና እንደዚሁም ብዙ የሰሩ ምሁር ናቸው። ፕሮፌሰር ላጲሶ በትናንትናው ዕለት ያለፉ ሲሆን ስርዓተ ቀብራቸውና ሽኝታቸው በነገው ዕለት ህዳር 2 ቀን 2018 እንደሚፈጸም የተገኘው መረጃ ያሳያል። ሪፖርተራችን ሰብስቤ ባዩ የፕሮፌሰር ላጲሶ ደሌቦን የህይወት ታሪክ እንደሚከተለው አዘጋጅቶታል። ከአባታቸው አቶ ዴሌቦ ሸለሞና ከእናታቸው አሹሬ ደከጉ በሀዲያ ዞን በቀድሞ አጠራር በሶሮ አውራጃ በኩፋና ቀበሌ ያሮ በተባለው መንደር ግንቦት 1930 ዓ.ም ነው የተወለዱት። የታሪክ ምሁሩ ፕሮፌሰር ላጲሶ ደሌቦ ገና የ13 ዓመት ልጅ እያሉ በአንድ ሳምንት ውስጥ እናትና አባታቸውን በሞት ያጡት ፕሮፌሰር ላጲሶ በወቅቱ ብዙ ውጣ ውረድና ችግርን ለማሳለፍ ተገደዋል። ከ3 ዓመት በኋላ ሆሳና ከተማ አካባቢ በሚገኘው ቦቢቾ የተባለ ሱዳን ኢንተሪየር ሚስዮን ትምህርት ቤት አንደኛ ክፍል በመግባት ትምህርታቸውን መጀመራቸው ይነገራል። ፕሮፌሰር ላጲሶ በትምህርት ዘመናቸው በመጽሐፍ ቅዱስ ትምህርት፣ በታሪክና ንግግር ከፊት ከሚቀመጡ ተማሪዎች አንዱ እንደነበሩ በተለይ ስለ ግል ታሪካቸው በጻፉበት መጽሐፍ ጠቅሰዋል። ትምህርት ከጀመሩበት ቦቢቾ ሱዳን ሚሽነሪ ትምህርት ቤት ሆሳና ወደሚገኘው ራስ አባተ ቧያሌው አንደኛ ደረጃ ትምህርት ቤት በመዛወር የ7ኛና 8ኛ ክፍል ትምህርታቸውንም አጠናቀዋል። ከ1953 እስከ 1956 ያለውን የትምህርት ዘመን ደግሞ አዳማ በሚገኘው አጼ ገላዲዮስ ሁለተኛ ደረጃ ትምህርት ቤት በመዛወር ትምህርታቸውን ቀጥለዋል። በአዳማ ትምህርት ላይ በነበሩበት ወቅት በየሳምንቱ መጨረሻ እንዲሁም በክረምቱ ጊዜ እስከ ወንጂ ድረስ በመሄድ የወንጌል ትምህርትን ለሰራተኞች ያስተምሩ ነበር። ቆይተውም በወንጂ ስኳር ፋብሪካ አጠገብ በዓለም ጤና ከተማ ቤተክርስቲያንና የግል ትምህርት ቤትን አሰሩ። የሁለተኛ ደረጃ ትምህርታቸውን ከጨረሱ በኋላ ከ1957 እስከ 1958 ዓ.ም ድረስ በቤተክርስቲያኑና የግል ትምህርት ቤቱ ኃላፊ በመሆንም አገልግለዋል። በ1958 ዓ.ም ከሜኖናይት ኮሌጅ የተሰጣቸውን ነፃ የትምህርት ዕድል ለመከታተል ወደ አሜሪካን ሀገር ቨርጂኒያ ግዛት የተጓዙ ሲሆን ከሜኖናይት ኮሌጅ በታሪክ የመጀመሪያ ዲግሪያቸውን አግኝተዋል። ትምህርታቸውን በመቀጠልም በዋሽንግተን ዲሲ ከሚገኘው ሃዋርድ ዩኒቨርሲቲ በ1963 ዓ.ም በታሪክ ሁለተኛ ዲግሪያቸውን ያገኙ ሲሆን በዛው ሃዋርድ ዩኒቨርሲቲ የሶስተኛ ዲግሪ ትምህርታቸውን በመቀጠልም በ1966 ዓ.ም በታሪክና ፍልስፍና የዶክትሬት ዲግሪ
ዲግሪያቸውን አግኝተዋል። በአሜሪካ ቨርጂኒያ ዩኒየን ዩኒቨርሲቲ በረዳት ፕሮፌሰርነት ማዕረግ የአፍሪካ ጥናት ክፍል ኃላፊና የታሪክ አስተማሪ ሆነው በ1967 ዓ.ም መስራት ጀምረው የነበረ ሲሆን በ1968 ዓ.ም የእናት ሀገር ጥሪን ሲሰሙ ስራቸውን በፈቃዳቸው አቋርጠው ወደ ኢትዮጵያ የተመለሱ ሲሆን በማስታወቂያ ሚኒስቴር፣ በባህል ሚኒስቴር፣ በኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት ውስጥና በሌሎች በርካታ ቦታዎችም በባለሙያነት ሰርተዋል። ፕሮፌሰር ላጲሶ ከልጅነታቸው ጀምሮ የታዘቡት የመሬት ስሪትና የገባር ስርዓት ብሎም በወንጂ አካባቢ ያዩት የመደብ ልዩነትና በነባር ማህበረሰቦች ላይ የሚፈጸም በደል ለታሪክ ጥናት እንዳነሳሳቸው ይናገራሉ። ፕሮፌሰር ላጲሶ ዴሌቦ በርካታ የጥናትና ምርምር ስራዎችን በመስራት የኢትዮጵያን የተዛቡ የታሪክ ትርክቶች መልክ በማስያዝ በመጽሐፍት መልክ ማሳተም የቻሉ ሲሆን የኢትዮጵያ የገባር ስርዓትና ጅምር ካፒታሊዝም፣ የኢትዮጵያ ረጅም የህዝብና የመንግስት ታሪክ፣ የኢትዮጵያዊነት ታሪካዊ መሰረቶችና መሳሪያዎች፣ የቀይ ባህርና የአባይ ሸለቆ ሚና፣ የምጽዋ ሲምፖዚየም፣ የኢትዮጵያ የመከራ ስርዓትና የኤርትራ ጥያቄ፣ የምርትና የባህል ዘመቻ በከምባታና ሀዲያ አውራጃ እንዲሁም የአዲስ አበባ መዲና እድገትና ሚና በኢትዮጵያ ታሪክ የሚሉና ሌሎች መጽሐፍቶችም ለህትመት ካበቋቸው መካከል ይገኙበታል። የታሪክ ተመራማሪው ፕሮፌሰር ላጲሶ ዴሌቦ ባደረባቸው ህመም በሕክምና ሲረዱ ቆይተው በተወለዱ በ87 ዓመታቸው ጥቅምት 30 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸውም በነገው ዕለት ህዳር 2 ቀን 2018 ዓ.ም እንደሚከናወን ተገልጿል። የታሪክ ዘገባውን ለማዘጋጀት የኢትዮጵያ ረጅም የህዝብና የመንግስት ታሪክ የሚለውን መጽሐፋቸውን በዋቢነት ተጠቅመናል።